እየተረዳሁት ምንድን ነው የተሙናት ድረስ አይወጣት ማመን አለበት በቃ አምኖ ስርዓቱን ማስፈጸም አለበት። ከሚሞትብኝ ልጄ በቃ እንግዲህ እኔና እሱ ሲኦልም ገባን ግዴታ ስርዓት ማስፈጸም አለበት። ምክንያቱም ለመኖር አንድ ከሰይጣን ጋር አትበዋል፣ አለበለዚያ ሞት ነው የሚጠብቅህ። ቅድመ አያቶቻችን በቃ እንዲህ ነገር ውስጥ አስገቡን። ምን እናድርግ? እኔ ደግሞ መኖር ስላለብን ግዴታ ስርዓቱን ማስፈጸም አለበት፣ ማመን አለበት። ሳያምን ከዛች ታይወጣት። አንተ ደግሞ የምታመጣው ያልወለድኩት ልጄ ቢለኛ አባባ አፌ እንዳባ ዳባ አለኝ አሉ። እሱ እናቴ እያለ እንደዛ ይጨነቃል። ተሙዬ እኔ ጌታ እናቴ የትም አልጥላትም ይላል። እናት ግን ስላልወለደችው ብቻ ስላሳደገችው ብቻ ትንሽ ቢቆረቁራት ኖሮ ትንሽ ስሜት ቢኖራት ኖሮ እንደዚህ በቃ ቀለል አድርጋ ለጥቁር ዶሮ ነው ወይ ይረዳ አትልም ነበር፣ እንደዛ አትልም ነበር። እውነት ትልቅ ሰው ናት፣ ግን በጣም ነው እያናደደች ማለት ነው። ሰው የሰው ልጅ እኮ ቢያንስ ይሄንን መጥፎ ባህል መሆኑን ሲያውቁ አይ በፍጹም እኔ ልሙት ይላል ሰው። እኛ እንዳን እሱ ይግባበት፣ እሱ አምልኮን ይቀበል፣ እኛ እንዳን ልጆቹ ይዳኑ ስላለች እንዴት ነው ጭንቅላትሽ የሚያስበው? ግን ለእናንተ መዳን ብሎ እሱ ጀሃነም ይግባ እንዴ? ሰው እንዴት ሰውን ኃጢአት ውስጥ እንዴት ብታስቢው ነው? ግን እኔ ተሙናት እንደዚህ የማከብራትን ያህል በጣም ነው አሁን እንዴት እንደዛ ይባላል? ቤተሰቦቹ ልጆቹ ለቆ የኛ እንሙት ወይ ሙቱ እንዴ? ጊዜያችሁን እኮ ኖራችኋል። እናንተ እኮ ኦልሬዲ አርጅታችኋል እኮ። የዛሬ ልጅ እኮ የእናንተን ያህል እድሜ አንኖርም። ግፋቢል 50 ዓመት 60 ዓመት ብንኖር ነው እንዴ? ሰው ገና ለገና ነው ይኖራለው ልጁ ጨለማ ውስጥ ይግባ ይባላል እንዴ? ልጅሽ ቢሆን ኖሮ ይሄናት ብትወልጂው ኖሮ እኔ ልሙት ለምን ፍግም አይሉ ልጄ ራሱን ህይወት ይኖርበት ማለት ሲገባሽ ለመኖር ስንል ለምን ጀሃነም አይሆንም? ምንም ውስጥ የምንግባ መግባት አለበት። ይሄንን ስርዓት መቀበል አለበት። እንዴት ነው እንደዛ የምትለው እናትየዋ? ጭንቅላቷ ግን ይሰራል? እንዴት ነው የሚቀበለው? እዚህ ጋር ኢቭን ካሁኑ ራሱ ጥቁር ዶሮ አርዶ ገብቶ እንደገና ውስጥ ያለ ብዙ ፕሮሰስ አለው። ምንም ትንሽ ፕሮሰስ አይደለም። ይሄ የሚጨፍሩ ቃቢ ራሱ ላው ላይ ያደርጉበታል። በየጊዜው ቦረንትቻ የሚባለውን ያደርጋል። ፈጫሳ ጨሌ የሚባለውን ይፈጭሳል። በቃ እኮ ቁጭ ብሎ እኮ እንትን እንዲል ነው፣ እንዲፈርድ እኮ ነው፣ እንዲጠነቁል እኮ ነው። ባለፈው ካያችሁ ጨሌዋንም ይዞ ይሂድ ስትል ነበር። አይታሙ የታሙ ነገር እንደዚህ ሆነ ይቅር በቃ። እኔ በጣም ነው ያናደደችኝ እናትየው። ምን አይነቷ ናት? ሰው ቢያንስ ለምን እስቲ ልዑሌን እናትየው ባለፈው ልዑሌ የታመመ ጊዜ ይሄን ባህል ከሚቀበል አለች። ለዛውም እነሱ ይሄን ባህል ከሚቀበል ለምን ድብና ይልም አልቅሽ እቀብራለሁ ነው ያለችው። መጥፎ መሆኑን እያወቀች ማለት ነው። መጥፎ መሆኑን እያየች ስላወቀች እቺ እናት ተብዬዋ ደግሞ ለምን ድብ እንዴ? ስለዚህ እሱ እዛ ውስጥ ይፈጭስላችሁ ምንድነው የሚባለው? የምዝየራቸው ምንድነው? እንዴት አባቱ እንደሚያስጠላ አትጠይቁኝ። ውስጡ ማለት ነው እግዚአብሔር ምስክሬ ነው። እንዴት እንደሚያስጠላ ይፈጨሳል። የሚፈጭሱ ሰዎችን በሙሉ ይሰበስባል። ቡረንትቼ የሚያረግ ሰው በሙሉ ወደሱ ይሰበሰባል። ይሄ አብዳር ቡና ምናምን የሚባለው ባለፈው ብያችኋለሁ። እሱን የሚያፈሉት ራሱ በቃ ምን ብዬ ልንገራችሁ? እንዴት አባቱ እንደሚያስጠላ ይሄን ሁሉ ተሙን የሚያደርገው እውነትሽን ነው። ግን ከዛ በቃ መጋረጃ ውስጥ ሆኖ ፈራጅ ሆነ። ላው ላይ ይሄን ጂኒ ሸይጣኑን ያረጉበታል። በቃ ያጫጭሳል። ከዛ ስለዚህ እሱን እንደዛ አይነት ህይወት ይኖር፣ እናንተ በህይወት ትኖራላችሁ። እናንተ ሰላማዊ ኑሮ ትኖራላችሁ። እሱ ግን እዛ ውስጥ ሆይ ሆይ እያለ ከሰይጣን ጋር ሰይጣን እየተጫወተበት ከግርግዳ ግርግዳ እያላጋ ይኖራል።
ግን ምን አይነት ሴትዮ ነሽ? ቀላል ነገር አለመሆኑን እኮ ታውቂዋለሽ። አንቺ ራሱ አለመሆኑን ታውቃለች። እግዚአብሔርን ነው የምላችሁ። እኔ እንደዚህ አይነት ቤተሰብ ለምን ሚሊዮን ፍንግል አይልም? አንድ አይደለም ለምን ሚሊዮኖቹን ልቅ አይሉም? እንደዚህ አይነት ቤተሰብ የሚያመልክ ቤተሰብ ኖሮ እኔን የሚጨምረኝ ከሆነ ማለት ነው። ምክንያቱም ውዶች እኔ ይቅርታ አድርጉልኝና ስለተናደድኩ ነው ማለት እንዴት በቃ መፈጠራችሁን ነው የምትጠሉት፣ መፈጠራችሁን ማለት ነው። አንዳንድ የሶሻል ሚዲያ ላይ ካያችሁ ሸይጣን የሚጫወትባቸውን ሰዎች ማለት ነው ላቸው ላይ በቃ ታው እንዴት እንደሚሆኑ ታውቃላችሁ። እሱም እንደዛ ነው የሚሆነው። ምክንያቱም የሁሉንም ጠቅልሎ እሱ እንትን ላይ አቶ የምዳባ ጠቋር ወይ አባቧሌ ነው ወይ ደግሞ ይሄ የሚባለው ኧረ ስንት ሻንቂት ምናምን ብዙ የሸይጣኖቹ ስም ደግሞ ሲቆለማመጡ ደግሞ ከዛ ላዩ ላይ ያደርጉበታል። በቃ እኔ የአባ እንትን ነኝ ይላል። ከዛ በቃ ተሙ ክርስቲያን ስለሆነ በክርስቲያን እንትን ይላል ማለቴ በማርያም ገብርኤል ይላል እኮ ይላል። ደግሞ ሞስት በቃ ገብርኤልና ማርያም ካፋቸው ላይ ጠፋም ነው ሰይጣኖች ሲነግዱ ማለት ነው። ከዛ በኋላ በቃ ኧረ በኢየሱስ ስም ታየኝ እኮ ተሙዬ እንደዚህ ተሸፋፍኖ ምናምን የእናንተን ስርዓት ተቀብሎ ፍርድ ሲፈርድ ምናምን ደም ሲጠጣ ምናምን ኧረ በኢየሱስ ስም በጣም ነው የምታስጠሉት። ጌታ ቤተሰብ እኔ አንዳንዴ እውነቴን ነው እኔ እውነት ትክክለኛ እናት ብትሆን ይሄ ጨለማ ህይወትን እያወቀች የሚቀበል ወዶ ሳይሆን በግዱ መቀበል አለበት ማለት አትልም ነበር። ግን ይሄን ቢደርሳት ብታደርሱልኝ ለዚች ለሴትዮ ማለት ነው እግዚአብሔርን ሰው እንዴት በህይወት እንዴት እንደዛ አይነት ህይወት ውስጥ እንዲገባ ትፈርድበታለች? ልጄ የምትለው ውሸቷን ነበር እንዴ? የውሸቷን ነበር እንዴ? እሱ ግን እኮ እናቴ ብሎ ቢያንስ እንኳን የውሸቱን ቢሆን ዶሮዋን እንኳን አርጄ እናቴ ላድን ነበር ያለው ቢያንስ በውስጡ። ግን ለምን ውስጡን አያውቅማ? ውስጡን አያውቅም። ኢቭን እንኳን ወይ ጎረቤት ተደርጎ አላየም። ኢቭን ደግሞ ብቻ የሆነ ነገር ቢያይኖሩ የሆነ ኮተት በጣም መጥፎ መሆኑ ቢያይኖሩ ለምን እናቴን አይወስዷትም ብሎ ነበር ዝም የሚለው። ግን እሱ አንቺን ለማዳን እናቴ ብሎ ይሄዳል። አንቺ ግን ለሱ ይሄም የመሰለ ጉድጓድ ቆፍረሽላታል። መላ ቤተሰቦቻችሁ ይዳኑ፣ ንብረቱ እንትን ይበል፣ ምንም እኮ አይመጣም። ኢቭን እነሱ ባያመልኩና ይሄን ነገር ቢተዉ ከሰይጣኑ ያገኙት ገንዘብ ብቻ ነው የሚጠፋባቸው። ያ በሸይጣኑ በኩል ያገኙት ገንዘብ አዎ ይጠፋል። ይሄ ሳይታለም የተፈታ ነው። ለፍተው የጥረው ያገኙት ገንዘብ ግን ይኖራል። ግን ይሄን በረከት የለውም። በቃ ልም ነው የሚለው ባንዴ የት ገባ ሳይባል ነው ውድም የሚልባቸው። ስለዚህ ተሙ ይሄን ባህል ተተቀበለ። የእናንተ ይሄ ከሰይጣን ያገኛችሁት ንብረት አብሮ ይኖራል። ይሄ ጅቢጃንካ የምትሉት አብሯችሁ ይኖራል። በቃ እሱ እንደፈረደበት ጨለማ ቤት ውስጥ ቁጭ ብሎ ለእናንተ ፍርድ ፈራጅው ነው አይደል? ያንን ነው የምትሉት። እውነት ለመናገር ተሙዬ እግዚአብሔር ካንተ ጋር ይሁን። እርግጠኛ ነኝ እነ ሳሚ ያወጡሃል ብዬ አስባለሁ። ከዚህ ጉድ ትወጣለህ። ግን ከወጣ በኋላ ተሙዬ አድርሱልኝ። እግዚአብሔርን ነው የምላችሁ። እኔ አይደለም እናቴ ለምን ሙሉ ፍግም አይሉም ብለህ ተታውቃቸው። ምንም ስልጣን የለውም። ሸይጣን አይነካም፣ ማንንም አይነካም። ምንም ስልጣን የለውም። ለዛውም አንተ በልተህ ጠጥተህ የማታውቀው አምልካው ስሙን ጠርተው የማታውቀው ቀርቶ አብሮ እየበላ እየጠጣ እንኳን ሁኔታውን ማለት ሚስጥሩን ሲያውቅ አልፈልግም ቢል አይነካው እንኳን አንተ ማለት ነው። ስለዚህ አልፈልግም ማለት መብት ነው። ሲቀጥል ደግሞ እንደዛ አይነት ቤተሰብ ያላችሁ ዛሬም ነገም ልንገራችሁ እኔ እውነቴን ነው። ስለዚህ እኔ በደንብ ስለማውቅ ነው እንደዛ አይነት ቤተሰብ ያላችሁ ሰዎች ፈርታችሁ እንደዛ አይነት ውስጥ እንዳትገቡ። ለምን ፍግም አይሉም? እንዳትገቡ እውነት አስታውሱ። ዱካሾ ላይ ዮሴፍ አባትየው የኔ ላይ ያለ ጂኒ ወደ የልጄን መጮቻ አያደርግም፣ ስለዚህ እኔ ላይ ያለው ጂኒ ወደ ልጄ አይሄድም ብሎ ለዮሴፍ አልሰጥም ብሎ ተሰቃይቶ ነው የሞተው።
የምታስታውሱ የዱካሾ ቤተሰቦች ባለፈው ዮሴፍን ታስታውሳችሁ ማለት ነው። ይቅርታ አድርጉልኝና መቼም ብዙዎቻችሁ የኔ ቤተሰቦችን ታውቃላችሁ ብዬ አስባለሁ። እና እንግዲህ አባትየው አልፈልግም እኔ ይሄ የኔ ይበቃል ብሎ ነው አባትየው ምንም እንትን ሳይል አባትየው ያው ተሰቃይተው ሞቱ። ግን ልጁ አሁን ደህና ነው አለ። አያችሁ፣ ልጁ ግን ስለዚህ ስነ ስርዓቱ አያውቅም፣ ምን እንደሆነ አያውቅም። ግን ላው ላይ ያለው ሸይጣን ግን ለሱት ለዛውም እዛ ውስጥ ሆኖ ለተወለደ ልጅ ነው እንግዲህ አስባችሁ አይደለም ተሙ አንድ ቀን ሄዶ ለታቀፉት ቀርቶ ዮሴፍ ግን ራሱ ባለውቃቢው ልጅ ነው። ባለውቃቢው እየጠበቀው ነው፣ ሸይጣኑ እየጠበቀው ነው። ሴትዮዋ በየጊዜው ይዛው ትሄድ ነበር። ከጊዜ በኋላ ነው መልኩ ሲቀየር ወደ ጫካ የገባው። አስባችሁታል? ተሙዬ ግን እዚህ ውስጥ ምንም የለበትም። ምንም ግን እናትየዋ እውነት ትክክለኛ ስጋነት ይዟት ቢሆን ኖሮ አዝናለት ቢሆን ኖሮ ልጄ ብላ ለበሰሙ ብታስብ ኖሮ ቤተሰቦቻችን መኖር እንፈልጋለን፣ ይግባ ይረድ፣ ምንም ችግር የለበትም፣ ጥቁር ዶሮ አርዳርጎ መግባት ነው ምናምን አትልም ነበር። ስላልወለደችው ነው እንደዚህ ሆነችው። ብትወልደውም ደግሞ ጭንቅላት ያላት ብትሆን ኖሮ እንደዚህ ጨለማ ህይወት ውስጥ ይግባ አትልም ነበር። አንቺም የስራሽን ይስጥሽ፣ እዛው ጨለማ ህይወት ውስጥ ኖሪ። ታሙዬ ግን ነገም ዛሬ የምምልክ እንደው እግዚአብሔርን ነው የምልህ። አሁንም በውስጥህ በዝግጥ ይዛችሁት ሊሆን ይችላል። በውስጥህ እንዳትቀበል፣ ስትወጣም እንዳትቀበል፣ በሙሉ ግቡ ፍግም በሉ በላቸው። ምንም አይሆኑ። ንብረታቸው በሱ እንዳልኳችሁ በሱ የተገኘው ንብረት ነው የሚጠፋው። አብሮ ይጥፉ። ያንን ልልህ የምፈልገው ተሙዬ፣ እግዚአብሔር አምላክ አሁንም ጥቅፍ ድግፍ ግፋሩ ከእንደዚህ አይነት ውስጥ ያውጣህ ለማለት እወዳለሁ። ውድ ቤተሰቦች ሁላችሁም ተጠንቀቁ። ሁላችንም ከበስተጀርባ ብዙ ነገር አለብን። ስለዚህ እንደዚህ አይነት ነገር ያለብን ነገም ዛሬ የምምላችሁ ነገር ምንም አትሆኑም። ተጠንቀቁ ብቻ ነው የምላችሁ። ይጠቅማችኋል ብዬ ተስፋ አረጋለሁ። ካጠፋው ግን ይቅርታ፣ እኔ ስላየውና ነገሩን ስለማቅ ነው ይሄን የምላችሁ። በተረፈ ውድ ጀግኖቻችን እግዚአብሔር ይጠብቃችሁ ሁላችሁም። በእናንተ ብቻ ያለውን በሁሉም ቤተሰብ ስላለ ምንም ይሄ የሚያሳፍር የሚያሸማቀቅም ነገር የለውም። ዋናው አውቆ ወደ ትክክለኛ መንገድ መሄዱ ነው ጥሩነቱ ማለት ነው። እና ሁላችሁም እግዚአብሔር አምላክ ስለምታዳምጡኝ፣ ሰብስክራይብ እያደረጋችሁ ስለምትከታተሉኝ ከልብ አመሰግናለሁ። አሁንም ይልመድባችሁ ለማለት ነው። በተረፈ ለተሙዬ እንጸልይ፣ ለጸሎት ነው ከምንም በላይ። ሁላችሁም በስደት ያላችሁ ምንም አይንካችሁ። ደህና ሁኑልኝ። ቻው፣ ወዳችኋለሁ።